ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች በምዕራብ እስያ ምድር የተቀሰቀሰው ወታደራዊ ግጭት ወደ ከፋና ወደማይመለስበት ደረጃ ላይ በደረሰበት በዚህ ታሪካዊ ጊዜ አሜሪካ በኢራን ላይ የጣለችውን ጥብቅ የባህር ላይ ከበባ ሙሉ በሙሉ ያሽመደመደ አዲስ ጂኦፖለቲካዊ እንቅስቃሴ በዩራሺያ ምድር ተከስቷል። በአሜሪካና በምዕራባውያን የባህር ኃይሎች ፍጹም ቁጥጥር ስር ካለው የዓለም ውቅያኖሶች በተለየ መልኩ ሙሉ በሙሉ በምድር የተከበበውና ከምዕራባውያን የጦር መርከቦች እይታና ቁጥጥር ውጭ በሆነው የካስፒያን ባህር በአሁኑ ወቅት የሩሲያና የኢራን ዋነኛ ወታደራዊ መተላለፊያ ሆኗል። የአውሮፓ መንግስታት የዋጡትና በቅርቡ ይፋ የሆነው ሚስጥራዊ የደህንነት ሰነድን ጠቅሶ ኤንቢሲ ኒውስ እንደዘገበው የሩሲያ መከላከያ ሚኒስትር እጅግ በርካታ መጠን ያለው ቲኤንቲ የተባለ ከፍተኛ ፈንጂ፣ የተራቀቁ የድሮን መለዋወጫዎችን፣ ወታደራዊ ጥይቶችን እና የባለስቲክ ሚሳይሎችን አካላትን በካስፒያን ባህር በኩል በቀጥታ ወደ ኢራን እያጓጓዘ ይገኛል። ይህ ጦር መሳሪያ ዝውውር ዝም ብሎ የሚደረግ ሳይሆን ላለፉት ወራት በአሜሪካና በእስራኤል ከባድ የአየር ጥቃቶች ሳቢያ ሙሉ በሙሉ ወድሞ የነበረውን የኢራን ሚሳይሎችና የድሮን ክምችት መልሶ ለመገንባት ታስቦ የተደረገ እጅግ ስትራቴጂካዊ እንቅስቃሴ ነው ተብሏል። ይህንን የሚያደርጉት ደግሞ ቀደም ሲል በምዕራባውያን ማዕቀብ የተጣለባቸውና በአሁኑ ወቅት ከ2 ደርዘን በላይ የሆነ የሩሲያ የጭነት መርከቦች ናቸው። መርከቦቹ ከሩሲያ ወደቦች በመነሳት በቀጥታ ወደ ኢራን ሰሜናዊ አሚራባድ ወደብ ይጓዛሉ። ምንም እንኳ ሞስኮ እና ቴህራን ይህንን እንቅስቃሴ በይፋ ቢያስተባብሉም ይህ መንገድ የኢራንን ወታደራዊ አቅም እንደገና እያነቃቃው መሆኑና ምዕራባውያን ሊያስቆሙት የማይችሉት ብቸኛ ኮሪደር መሆኑን ዓለም አቀፍ ወታደራዊ ተንታኞች በሰፊው እያረጋገጡ ነው። ይህም ቴህራን ወደ ምስራቃዊ የመመልከት ስትራቴጂዋን ከሩሲያና ከቻይና ጋር ይበልጥ ለማጠናከር የያዘችው እቅድ ስኬታማ ማሳያ ተደርጎ ይወሰዳል። ይህ ከሞስኮ የሚፈሰው ወታደራዊ ድጋፍ ለኢራን እጅግ ወሳኝ በሆነ የታሪክ ምዕራፍ ላይ ደረሰ ነው። የቀድሞው የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥምር የአየር ጥቃት መገደላቸውን ተከትሎ ልጃቸው ሙታጅባ ካሚኒ ስልጣን መረከባቸው ይታወሳል። የካሚኒን ሞት 40ኛ ቀን መታሰቢያ ለማድረግ በቴህራን በተካሄደው ታላቅ የሐዘን ስነ ስርዓት ላይ የአዲሱ መሪ መመሪያዎች ይፋ ሆነዋል። በአዲሱ መሪ ትዕዛዝ መሰረት የኢራን ወታደራዊና የደህንነት መዋቅር ሙሉ በሙሉ በአዲስ መልክ የተቀየረ ሲሆን የአብዮታዊ ጥበቃ ጦር አዲሱ ጠቅላይ አዛዥ አህመድ ሻሂዲና የብሔራዊ ደህንነት ምክር ቤት ኃላፊው ሞህሴን ረዛ ይገኙበታል። እነዚህ አዳዲስ አመራሮች ከዚህ ቀደም ከነበረው ስትራቴጂካዊ ትዕግስትና ከመከላከል ፖሊሲ በመውጣት ወደ ቀጥተኛ የማጥቃት ፖሊሲ መሸጋገራቸውን በይፋ አስታውቀዋል። የአብዮታዊ ጦር ጥበቃ ከፍተኛ አመራሮች እንደገለጹት ቴህራን ጦር አሁን ያለው ግብ አሜሪካ በቴህራን ላይ የምታደርገውን ጫና እንድታቆም ለማስገደድ በጠላት ምድር ላይ ቀጥተኛ ጥቃቶችን መፈጸምና በፕሬዝዳንት ዶናልድ ትራምፕ ላይ ከፍተኛ ፖለቲካዊ ኪሳራ ማድረስ ነው ብለዋል። የካሚኒ አማካሪ የሆኑት መሐመድ ሞክበር እንደተናገሩት ኢራን የምታደርገው የማጥቃት ስትራቴጂ በዓለም ላይ ያለውን የኃይል ሚዛን ሙሉ በሙሉ ይለውጠዋል ብለዋል። ይህም ይበልጥ ተለዋጭ የሆኑ አዳዲስ የሚሳይሎችን እና የድሮን ቴክኖሎጂን በመጠቀም አሜሪካና አጋሮቿን መጋፈጥ ያካታል። የኢራን አመራሮች በኢኮኖሚ ማዕቀብ፣ በባህር ከበባ፣ ቀስ በቀስ ከመሞት ወደ ለየለት ወታደራዊ ግጭት ውስጥ በመግባት አሜሪካን በራሷ ሁኔታዎች ላይ እንድትደራደር ማስገደድ የተሻለ አማራጭ ነው ወደሚል መደምደሚያ ላይ መድረሳቸውን ተንታኞች ይናገራሉ። ይህ አዲሱ የኢራን የማጥቃት ስልት በተለይም በዓለም አቀፍ የነዳጅ መተላለፊያ መስመር በሆርሙዝ ወሽመጥ ላይ ትልቅ ውጥረት ፈጥሯል። ውጥረቱን ይበልጥ የናረው የተባበሩት አረብ ኤምሬትስ ኢራን የባህር ላይ መርከቦችን ለማጥቃት 2 ባለስቲክ ሚሳይሎችን ተኩሳለች። አንደኛው ሚሳኤል በግዛታችን ባህር ውስጥ ወድቋል ስትል ከሳለች። በኋላ ከሀገሪቱ ጋር የነበራትን የንግድና የፋይናንስ ግንኙነት ሙሉ በሙሉ ማቋረጧን ተከትሎ ነው። ምንም እንኳ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ውንጀላውን መሰረተ ቢስና ጎረቤታማ ግንኙነትን የሚያበላሽ ሲሉ ቢያጣጥሉትም ውጥረቱ ግን ወደ አደገኛ ደረጃ ተሸጋግሯል። ይህንን ተከትሎ የኳታር መንግስት የተኩስ አቁም እንዲደረግ እና ወሽመጡ ሙሉ በሙሉ ክፍት እንዲሆን ዲፕሎማሲያዊ ጥረት እያደረጉ ቢሆንም ስኬታማ መሆን ግን አልቻለም። በተመሳሳይ ሰዓት ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ ክፍት መሆኑና ፈንጂዎች መጽዳታቸውን ቢገልጹም አሁን በኢራን ወደቦች ላይ ጥብቅ የባህር ከበባ ማድረጋቸውና የሆርሙዝ ወሽመጥ የአሜሪካ ይዞታ መሆኑን የሚያሳይ ካርታ በማህበራዊ ገጻቸው ላይ አጋርተዋል። ከዚህም በላይ ኦማን ከኢራን ጋር በመሆን የባህር ላይ ትራፊክን ለመቆጣጠር በምታደርገው ጥረት ጣልቃ ከገባች አሜሪካ የኦማንን መሰረተ ልማቶች እንደምትደበድብ ትራምፕ ማስጠንቀቂያ ሰጥተዋል።
በሌላ በኩል በታንከሮች ላይ ከሚፈጸመው ጥቃት በተጨማሪ የኢራን አብዮታዊ ጥበቃ ጦር በባህረ ሰላጤው ስር የተዘረጉትን ዓለም አቀፍ የኢንተርኔትና የኮሙኒኬሽን የፋይናንስ ገመዶችን ለመበጠስ በዝግጅት ላይ መሆኑን ወታደራዊ ምንጮች ፍንጭ ሰጥተዋል። በምላሹ የኢራን ጦር ከፍተኛ አዛዥና የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል አሊ አብዶሂም ለባህረ ሰላጤው ሀገራት ጠንከር ያለና ከባድ ማስጠንቀቂያ አስተላልፈዋል። አብዶሂ በአልጀዚራ በኩል በሰጡት ይፋዊ መግለጫ በክልል ውስጥ የሚደረግ ማንኛውም እንቅስቃሴ ከዓይናችን አይሰወርም ካሉ በኋላ በተለይም ለአሜሪካ ተዋጊ አውሮፕላኖች ነዳጅ ማደያዎቻቸውን፣ መሰረተ ልማቶቻቸውን የሚፈቅዱ የአረብ ሀገራት ለአሜሪካ ጥቃት ድጋፍ እያደረጉ በመሆኑ በቀጥታ የኢራን ወታደራዊ ኢላማዎች እንደሚሆኑ አስጠንቀዋል። ይህ ማስጠንቀቂያ በተለይም ሳውዲ አረቢያ፣ ኳታር እና ባህሬን ስጋት ላይ የጣለ ነው። ይህ በእንዲህ እንዳለ የኢራን ተላላኪ ኃይሎች በተለይም በየመን የሚገኙት የሁቲ ታጣቂዎችና በኢራቅ የሚገኙት ወታደራዊ ቡድኖች ጥቃታቸውን ወደ ሳውዲ አረቢያ የነዳጅ መሰረተ ልማቶችና ወደ አረብ ባህር መርከቦች አቅጣጫ አዙረዋል። ሁቲዎች በሳውዲ የነዳጅ ማጣሪያዎች ላይ በቅርቡ የፈጸሙት የድሮን ጥቃት ይህንን ስጋት ይበልጥውን አድርጎታል። የኢራን ስትራቴጂስቶች እንደሚሉት ከሆነ አረብ ሀገራት ለአሜሪካ የሚሰጡትን ድጋፍ ካላቆሙ ሳውዲና ጎረቤቶቿ በሶስት አቅጣጫ በኢራን በሚመሩ ሚሳይሎችና ድሮኖች ሊከበቡ ይችላሉ። በአሜሪካ በኩል ጦርነት ቀላል የማይባል ኪሳራ እያስከተለ መሆኑ ታውቋል። አሜሪካ በቅርቡ በቢ1 ቦምብ ጣይ አውሮፕላኖችና በባህር ኃይል በመታገዝ በኢራን ላይ የፈጸመቻቸው ከባድ የአየር ጥቃቶች ከ90 በላይ የኢራን ራዳር የአየር መከላከያና የድሮን ጣቢያዎችን ቢያወድሙም የኢራን አጸፋ ጥቃቶች ደግሞ በክልሉ በሚገኙ ከ200 በላይ የአሜሪካ የጦር ሰፈሮችና ተቋማት ላይ ጉዳት አድርሰዋል። ይህንን ተከትሎ ዋሽንግተን ፖስት እንደዘገበው ፔንታጎን በአሁኑ ወቅት በአረብ ባህረ ሰላጤ ላይ ያለውን ወታደራዊ መዋቅር መልሶ ለመገምገም ተገዷል። ሪፖርቶች እንደሚያመላክቱት በአካባቢው የሚገኙ በርካታ የአሜሪካ ወታደራዊ መሰረቶች ጉዳት የደረሰባቸው ከመሆኑም በላይ ጥቃቶችን ለመከላከል የሚያገለግሉ የተራቀቁ የአየር መከላከያ ሚሳይሎች ክምችት እጅግ በከፍተኛ ሁኔታ እየተሟጠጠ ነው። ይህንን ተከትሎ አሜሪካ በክልሉ ያላትን ወታደራዊ ኃይል እንድትቀንስ ወይም ይበልጥ በተበታተነ መልኩ እንድታደራጅ በፔንታጎን ከፍተኛ ውይይት ተጀምሯል። ይህ የአሜሪካ ወታደራዊ ኃይል መቀነስ ስትራቴጂ ከተተገበረ ዋሽንግተን ለባህረ ሰላጤው አገሮቿ የሰጠችውን የደህንነት ዋስትና ጥያቄ ውስጥ የሚከት ሲሆን ይህም ለቴህራን ትልቅ ስትራቴጂካዊና ፖለቲካዊ ድል ተደርጎ ይወሰዳል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት አሜሪካውን በኢራን ቅድመ ሁኔታዎች ላይ ለመደራደር እየለመነች ነው ሲሉ የሀገራቸውን ወታደራዊ የበላይነት ገልጸዋል። በአጠቃላይ በመካከለኛው ምስራቅ ያለው ግጭት አዲስና እጅግ አደገኛ ምዕራፍ ላይ ደርሷል። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ኢራን በአንድ ሌሊት ልትደመሰስ ትችላለች የሚል ማስጠንቀቂያ ቢሰጡም በሌላ በኩል ቴህራን ከአጋሮቿ ከሩሲያና ከቻይና ጋር በመሆን የኃይል ሚዛኑን ለመቀየር ከፍተኛ ጥረት እያደረገች ነው። የካስፒያን ባህር አዲሱ የሎጂስቲክስ መስመር መሆኑ የኢራን አዲስ የማጥቃት ስትራቴጂና በአሜሪካ ጦር ላይ የደረሰ ያለው ተከታታይ የሀብት መመናመን ጦርነቱ ረጅም ጊዜ ሊወስድ የሚችል የድካም ጦርነት እያደረገው ነው። የ60 ቀናት የዩኤስ ኢራን የመግባቢያ ስምምነት ጊዜው ያለፈ ሲሆን እስካሁን ምንም አይነት የሰላም ስምምነት አልደረሰም። ይህም ቀውስ በቀጣይ ሳምንት ወዴት ሊያመራ እንደሚችልና የዓለም አቀፍ ነዳጅ ገበያ ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል መላው ዓለም በትኩረት እየተከታተለው ይገኛል። ክብራትና ክብራን ተመልካቾቻችን በአጠቃላይ አሁን ላይ የታዘበን ያለነው ክስተት በመካከለኛው ምስራቅ ብቻ የተወሰነ ሳይሆን መላውን ዓለም አቀፍ የኃይል ሚዛንና የባህር ላይ የበላይነትን የሚፈትን ታሪካዊ ክስተት ነው። በአንድ በኩል የዋሽንግተን አስተዳደር በፕሬዝዳንት ዶናልድ ትራምፕ መሪነት ከፍተኛ ጫና የማሳደርና የኢራንን ወደቦች በባህር ኃይል የመዝጋት ስትራቴጂውን አጠናክሮ ለመቀጠል ቢሞክርም በሌላ በኩል ግን ጂኦግራፊያዊ እውነታዎችና አዳዲስ ዓለም አቀፍ ጥምረቶች ይህንን የአሜሪካን የበላይነት ጥያቄ ውስጥ ጥለውታል። የካስፒያን ባህር ሚስጥራዊ የትራንዚት መስመር መሆን የኢኮኖሚ ማዕቀቦችንና የባህር ከበባዎችን በቴክኖሎጂና በስትራቴጂ ማክሸፍ እንደሚቻል በተግባር ያሳየም ታላቅ የፖለቲካ ቀዳዳ ሆኗል። ይህ መስመር ቴህራን ከአሜሪካ ጋር ለምታደርገው የረጅም ጊዜ ፍጥጫ የሚያስፈልጋትን ወታደራዊና
ቴክኖሎጂያዊ ትንፋሽ በቋሚነት እንድታገኝ አስችሏታል። በተጨማሪም በቴህራን የተከሰተው የአመራር ለውጥና የአዲሱ ጠቅላይ መሪ ሙታጅባ ካሜኒ ወደ ቀጥተኛ ማጥቃት ስልት የመሸጋገር ውሳኔ የቀጠናውን ጦርነት ህግጋት ሙሉ በሙሉ ቀይሮታል። ኢራን አሁን ላይ ተላላኪ ኃይሎቿን ከማንቀሳቀስ ባለፈ በራሷ የሚሳኤልና የድሮን ቴክኖሎጂዎች በመታገዝ ጠላቶቿን በገዛ ምድራቸው ላይ ለማጥቃት ዝግጁ መሆኗን በተግባር እያሳየች ነው። ይህ ደግሞ በባህረ ሰላጤው የሚገኙትንና የአሜሪካ ጦርን የሚያስተናግዱትን የአረብ ሀገራት እጅግ አደገኛና አስገዳጅ ምርጫ ውስጥ ከቷቸዋል። ወይ ለአሜሪካ የሚሰጡትን ድጋፍ አቁመው የቴህራንን ቁጣ ማብረድ፣ ወይ ደግሞ የአሜሪካ የጦር መሰረቶችን እያስተናገዱ የኢራን የሚሳኤልና የድሮን እሳት ራት መሆን የሚል ከባድ ምርጫ ከፊታቸው ተደቅኗል። በአንጻሩ በአሜሪካ ጦር ላይ የደረሰ ያለው ተከታታይ የቁስና የኃይል መመናመን በተለይም የአየር መከላከያ ሚሳኤሎች ክምችት ማሽቆልቆልና ከ200 በላይ ወታደራዊ ተቋማት ላይ የደረሰው ጉዳት ፔንታጎን በክልሉ ያለውን ስትራቴጂካዊ ይዞታ መልሶ እንዲገመግም እያስገደው ይገኛል። ይህ ሁኔታ ዋሽንግተን በቀጠናው ላይ ያላትን የረጅም ጊዜ የበላይነት ሊያበቃ ይችላል የሚል ስጋትን በከፍተኛ ደረጃ ጭሯል። ታዲያ ውድ የቻናላችን ተመልካቾች እጅግ አደገኛ የጂኦፖለቲካ የቼዝ ጨዋታ ወዴት የሚያመራ ይመስላችኋል? ሩሲያ በካስፒያን ባህር በኩል የምታደርገው የጦር መሳሪያ አቅርቦት የአሜሪካን የባህር ኃይል የበላይነት ሙሉ በሙሉ ሊያከሽፈው ይችላል ወይስ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል እንደዛቱት ኢራንን ሙሉ በሙሉ ወደ መደምሰስ የሚያመራ ከባድ ወታደራዊ እርምጃ ይወስዳሉ? በተባበሩት አረብ ኤምሬትስ ላይ የተሰነዘረው የሚሳኤል ጥቃትስ በባህረ ሰላጤው ሀገራት መካከል ያለውን የኢኮኖሚና የደህንነት ትስስር ምን ያክል ያናገዋል? በአካባቢው የሚገኙ የአሜሪካ የጦር ሰፈሮች መጎዳትስ ዋሽንግተን ከመካከለኛው ምስራቅ እንድትወጣ በር ይከፍትላታል? እነዚህን እጅግ ወሳኝ ጥያቄዎች በጥልቀት አስቧቸው። ያላችሁን ማንኛውም አይነት ሀሳብ አስተያየትና ወታደራዊ ግምት ከታች ባለው የኮሜንት መስጫ ሳጥን ውስጥ በሰፊው እንድታካፍሉን እንጋብዛችኋለን። የእናንተ ኮሜንትና ሀሳብ ልውጦች ለሰርጣችን እድገትና ለቀጣይ ውይይቶቻችን እጅግ በጣም ጠቃሚ ነው። ይህንን ቪዲዮ ጠቃሚ መረጃ ሆኖ ካገኛችሁት ወይም ካመናችሁበት የቪዲዮ ላይክ ምልክት በመጫን ለወዳጅ ዘመዶቻችሁ በሶሻል ሚዲያ ማጋራት እንዳትረሱ። በቀጣይ በመካከለኛው ምስራቅ በዩክሬን ጦርነትና በዓለም አቀፍ የጂኦፖለቲካ ዙሪያ የሚከሰቱ አዳዲስ ሰበር ዜናዎችን፣ ዝርዝር ትንታኔዎችና ሚስጥራዊ የደህንነት ሪፖርቶችን በየቀኑ በፍጥነት ለማግኘት ቻናላችን አሁኑ ሰብስክራይብ ያድርጉ። እንዲሁም የደውል ምልክቱን በመጫን የሁል ጊዜ ተከታታያችን ይሁኑ። እስከ ቀጣዩ ዝግጅታችን ድረስ በሰላም ቆዩን። ሰናይ ጊዜ